ይህ የምታዩት ሰው ሙአዚን ነው። ነገር ግን አዛን እያለ ልክ መጨረሻዎቹ ላይ ሲደርስ ወደ አኺራ ተጠርቶ በዛው ተሻግሯል። ኢና ሊላሂ ወኢና ኢለይሂ ራጂዑን። ምን አይነት የታደለች ነፍስ ናት! አላሁ አክበር አላሁ አክበር ላኢላሃ ኢለላህ ብሎ አዛኑን ሊጨርስ ሲል በዛው ዝም ጸጥ ብሏል። ይህም እጅግ በጣም መነጋገሪያ የሆነ ታላቅ ሰው ነው። አላህ ይርሐመው ጀነተል ፊርደውስ አላ ይበለው። በዝርዝር እመለስበታለሁ። ሌላኛው አሳዛኝ መረጃ ወደ አገራችን ውቢቷ ከተማ ኮምቦልቻ እመልሳለሁ። ኮምቦልቻ ላይም የመኪና አደጋ ደርሶ 2 ወንድሞቻችንን ህይወት ነጥቋል። እነሱንም አላህ ይርሐማቸው ከነስማቸው ዝርዝሩ ወጥቷል። በዝርዝር እመለስበታለሁ። እንዲሁም በፌስቡክ ዙሪያ አዲስ መረጃ ወጥቷል። እንደምታውቁት ፌስቡክ በቀን ከ9 ሰዓት ጀምሮ ተዘግቶ እንደነበር ሁላችሁም ታውቃላችሁ። አሁን ግን ተመልሷል። ምን ነበር የተከሰተው የሚለውን ምናልባት መረጃው አልደረሳችሁ ካላችሁ መጨረሻ ላይ በፌስቡክ ዙሪያ ያለውን አነብላችኋለሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ ክብራትና ክብራን ውድ ቤተሰቦች የሀገር ልጆች ሁላችሁንም ሰላም ብያለሁ። ዛሬ የመጣሁት እንግዲህ በተለይ እጅግ በጣም ያዘንኩበትና በርካቶችን ያነጋገረው ታላቅ ሸክ ይሄ የምታዩት ግለሰብ ነው። አዛኑን እያለ ልክ መጨረሻ ላይ ሲደርስ ወደ አኺራ ተሻግሯል። ለመሆኑ ምን ነበር ክስተቱ የሚለውን ዝርዝር መረጃ አለ አነብላችኋለሁኝ። ከናንተ የሚጠበቀው ላይክ እና ሰብስክራይብ እንዲሁም ሼር ማድረግ ነው። ሐሳብ አስተያየታችሁን ደግሞ ኮሜንት ላይ እንድታስቀምጡልኝ በትህትና እጠይቃችኋለሁ ማለት ነው። ፌስቡክ ያው ችግር ተፈጥሮ ነበር። በፌስቡክ ዙሪያ ምን ነበር የተፈጠረ የሚለውን ምናልባት ያልሰማችሁና ያላያችሁ ካላችሁ በትንሹ መጨረሻ ላይ ያነብላችኋለሁ ማለት ነው። አሁን ግን ወደ ነበረበት መመለሱ ተሰምቷል። ብዙም እንዳትደናገጡ ማለት ነው። ለማንኛውም መረጃዬን ተከታተሉ ቤተሰቦቼ። እንዳልኳችሁ እኒህ ታላቅ ሰው እጅግ በጣም መነጋገሪያ የሆኑ ታላቅ ዓሊም፣ እውነትም ነፍሳቸው የታደለች ናት። አላህ የኔንም የናንተንም መጨረሻችንን ያሳምርልን። ምክንያቱም የውመል ቂያማ ሰው የሚቀሰቀሰው በሞተበት ነው የሚጠራው። የሆነው እንደዚህ ነው። በህንድ ለአዛን በቆሙበት የተጠሩት ሙአዚን ይላል። በህንድ ደቡባዊ ግዛት ከሬላ መስጂድ ውስጥ አንድ ሙአዚን ማስከኞ ዕለት ለአዛን በቆሙበት ህይወታቸው ማለፉን ኢስላሚክ ኢንፎርሜሽን ዘግቧል። እንደ ዘገባው ከሆነ የሟቹ ስም አብደልለጢፍ የሚባል ነው። ሙአዚኑ አዛን እያሰሙ ወደ ማረጊያው ራሳቸውን በመሳታቸው ተዝለፍልፈው በመውደቅ ከዚያው በምድር ህይወት ተለይተዋል ይላል። ኢና ሊላሂ ወኢና ኢለይሂ ራጂዑን። ወደ ማረጊያው ማለት የአዛኑ ወደ መጨረሻ ማለት ነው። ለምሳሌ ሀያ አለ ሶላህ፣ ሀያ አለ ሶላህ፣ ሀያ አለ ልፈላህ፣ ሀያ አለ ልፈላህ፣ አላሁ አክበር አላሁ አክበር ላኢላሃ ኢለላህ የሚለው ቃል ላይ ሲደርሱ በዛው ተዝለፍልፈው በመውደቅ በዛው ሳይነቁ ወደማይቀረው ዓለም ወደ አኺራ ሄደዋል። ሞት ለማንም የማይቀር ግድ የሆነ ነው። ነገር ግን ከሞት አሟሟት እንደዚህ ያለ አሟሟት ደግሞ እጅግ በጣም የሚያስደስት አሟሟት ነው። መጨረሻችንን ያሳምርልን በሉ። እርሳቸውንም አላህ ይርሐማቸው ጀነተል ፊርደውስ አላ ይበላቸው። ሐጅ እያደረገ ወይም ዑምራ እያደረገ ኢህራም ለብሶ የሞተ ሰው ለበይክ አላሁመ ለበይክ እያለ ይነሳል። እንዲሁም በጃሃድ ላይ የሞተ ሰው ጃሃድ እያደረገ ሱጁድ እያደረገ የሞተ ሰው በሱጁድ ላይ፣ እንደዚህም ደግሞ አዛን እያደረገ የሞተ ሰው አዛን እያደረገ የውመል ቂያማ ይነሳል። ይህ ሁሉ እድል ይጠይቃል ማለት ነው። አላህ ሱብሓነሁ ወተዓላ የውመል ቂያማ ዛሬ ወደ ሶላት ተጣርተሃል አንተም ወደ ጀነት ና ተብሎ የሚጠራ ያድርገው። አሜን በሉ፣ ዱዓም አድርጉለት እላችኋለሁ። በሀገሪቱ የሙአዚኑ የህልፈት ዜና መሰራጨቱን ተከትሎ በማህበራዊ ትስስር መድረኮች ላይ በርካታ ተጠቃሚዎች ሀዘናቸውን ሲገልጹ መስተዋሉንም ዘገባው ጠቅሷል ይላል ማለት ነው። እጅግ በጣም አሳዛኝ አነጋጋሪ የሆነ መረጃ ነው። ሌላኛው የኮምቦልቻ ከተማ አስተዳደር ፖሊስ መምሪያ የዘገበው እጅግ በጣም አሳዛኝ መረጃ ነው። በኮምቦልቻ ከተማ በደረሰ የትራፊክ አደጋ የ2 ሰዎች ህይወት አለፈ ይላል። በከተማዋ ቢሮ ክፍለ ከተማ ቦርከና ድልድይ ከመግባቱ በፊት ጀማል ማዘያ መታጠፊያ አካባቢ በደረሰ የትራፊክ አደጋ
በሁለት የእግረኛ ተጠቃሚ ሰዎች ላይ የትራፊክ አደጋ መድረሱንና ህይወት ማለፉን ኮምቦልቻ ከተማ ፖሊስ መምሪያ ቢሮ የቢሮ ፖሊስ ጣቢያ ትራፊክ ክፍል ኃላፊ ምክትል ኢንስፔክተር መኳንንት ተአምር ተናግረዋል ይላል። አደጋው ከጧቱ 1 ሰዓት ከ40 አካባቢ ከፈን ካፌ ወደ ሺሻ በር አቅጣጫ የሚጓዝ ቦርከና ድልድይ አካባቢ የደረሰ መሆኑን ገልጸዋል ይላል። አደጋው ኮድ 3 አዲስ አበባ ማለት ነው 44795 አርጋው በሆነ ኤፍኤስአር የጭነት ተሽከርካሪ መኪና እግረኛ ተጠቃሚዎች ሰዎች ላይ አደጋ የተከሰተ መሆኑን ያነሱት ትራፊክ ክፍለ የሁለት ሰዎች ላይ ህይወታቸው እንዲያልፍ ምክንያት ሆኗል ብለዋል። የተሽከርካሪው ሹፌር አደጋውን ካደረሰ በኋላ የተሰወረ ሲሆን ማለት ጠፍቷል ማለት ነው። ፖሊስ በቁጥጥር ስር ለማዋል ክትትል በማድረግ ላይ ነው። የአደጋው መንስኤ እየተጣራ መሆኑን አስተውሏል ማለት ሁለቱ ሰዎች ከጠፉበት እንግዲህ ፈርቶም ይሁንም ጠፍቷል ማለት ነው። እየተፈለጉ ነው ሹፌሮቹ። በመጨረሻም አሽከርካሪዎች በሚያሽከረክሩበት ጊዜ የተሽከርካሪ የቴክኒክ ብቃት ከማሽከርከራቸው በፊት ማረጋገጥ እንዲሁም የከተማ የፍጥነት ወሰን አክብረው እንዲያሽከረክሩና እግረኞች የዜብራ ማቋረጫ መንገድ በአግባቡ እንዲጠቀሙ ዜብራ ማቋረጫ በሌለበት የመንገድ ግራ እና ቀኝ አይቶ በመሻገር አስከፊ የትራፊክ አደጋ በጋራ ልንከላከል ይገባል ሲሉ የጥንቃቄ መልእክት አስተላልፈዋል ይላል። ውድ ቤተሰቦች እነዚህ ሰዎች እንግዲህ ከቤታቸው አማን አገር ብለው በእግራቸው እየተጓዙ ያለ ይህ የምታዩት ኤፍኤስአር ወጥቶባቸዋል ማለት ነው። አዲስ አበባ የሆነ 44795 ማለት ነው። ሟቾቹ እንግዲህ ስማቸው ሰይድ ጀማል ቀደም ሲል አንዱ የሹፌር ነው፣ ሁለተኛው ደግሞ መምህር ጋሽ ጌታቸው ይባላሉ ማለት ነው። አደም መሐመድ እንደተናገረው ስለዚህ በእግራችንም ስንሽከረከር ራሳችንን ልንጠብቅ ይገባል። በእግራችን ስንሄድ ማለት ነው። አንዳንድ አሽከርካሪዎች እንቅልፍ ይዟቸው ይነዳሉ፣ ጠጥተው ይነዳሉ፣ ቅመው ይነዳሉ። አንዳንዶች ደግሞ ድንገትም መኪናው እምቢ የሚላቸው ሊኖሩ ይችላሉ። ያው ሰው ሰራሽ እንደመሆኑ አይፈረድበትም። ግን ብዙዎቹ ደግሞ እንቅልፍም እያንገላጃቸው የሚነዱ እንዳሉ እንዳትረሱ ልላችሁ እወዳለሁ ማለት ነው። ስለዚህ ግራቀኛችሁን አይታችሁ በጧቱ አማን አላህ ይሁን ብላችሁ ወደ ቤታችሁ መሄድ ወይም ደግሞ ወደ ስራ ቦታችሁ ሲከዱ ራሳችሁን ጠብቁላችሁ ወዳለው ተሽከርካሪ አስፋልት ጥቁር አስፋልት ላይ ቁጭ የሚሉ በርካታ ሰዎች አሉ የምታውቁ ከሆነ ማለት ነው በየአካባቢያችን። በቃ እንደ ኩራት እንደምን እኔ እንደዚህ ነኝ አይነት ሰው ልኝ እኔን አይነካኝ አይነት ስሜት እየተሰማቸው ቁጭ የሚሉ አሉ። ያ በጣም አግባብ ያልሆነ ነው። መረጃ ይሄን ይመስላል። ላይክ፣ ሰብስክራይብ እና ሼር እንድታደርጉ በትህትና ጠይቃችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።